መልአኩ እንደተናገረው ሕያውን ከሙታን መካከል አትፈልጉት እንደተናገረው ተነስቶ ሄዷል ብሎ በማቴዎስ 28:1-6 ባለው ውስጥ ይናገራል። እንግዲህ ማቴዎስም ይህንን ተናግሮታል፣ ማርቆስም ይህንን ብሎታል፣ ዮሐንስም ይህንን ብሎታል፣ ሉቃስም ይህንን ብሎታል፣ ወንጌላትም ይህንን ብሎታልና ሕያውን ዛሬም በመቃብር አንፈልገውም፣ እሱ አለ። ሌላው ሁሉ ሞቷል። ኃያላን የሚባሉ የሆነ ጊዜ ነበሩ፣ እነሱ አልፈዋል። ሺህ ገዳይ የሚባሉ ስመጥር የተባሉ የሚወራላቸው የሚዘከርላቸው የሚጠሩ ብዙዎች ነበሩ። እነሱ ግን ከመቃብር በታች ሆነዋል። ሌላ ሁሉ ሞቶ ቀርቶ ያለ የኔ ጌታ ግን ሞትን አሸንፎ፣ ምክንያቱም ይሄ እነሱ አለቆች ጠባቂዎች ሌላ በዚያ ተደርጎ የማያውቅ አዲስ ነገር ነው የሆነው። ምክንያቱም የሞተ ሰው አይጠበቅም። የሞተ ሰው መቃብር ላይ ይደረጋል። ድንጋይ አፈር ይደረግበትና ድንጋይ ይደረግበትና ከዚያም በኋላ አልቃሽም አስለቃሽም ወደ ቤት ነው የሚሄደው። ይህ ጌታ ግን ለየት ያለ ስለሆነ ምክንያቱም በሶስተኛው ቀን እነሳለሁ ብሎ ነግሯቸው ነበር። ቤተ መቅደስን እሰራለሁ ብሎ ነግሯቸው ነበርና እንደተናገረው እንዲህ ነው ያሉት። ያ አሳች እንደተናገረው ይነሳ ይሆናል ብለው በጥርጣሬ ያስጠበቁት። ነገሩም እንደፈሩት አልቀረም። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተንጠልጥሎ ተሰቅሎ ሞቶ ተቀብሮ በሶስተኛው ቀን መቃብሩን ድል አድርጎ ለኔና ለናንተ ተነስቷል። እንኳን ደስ ያላችሁ የአባቴ ብሩካን ተባረኩልኝ። ይህ የመስፍን ቤት ነው። የእግዚአብሔር ቃል የሚሰበክበት ሌላ ምንም ነገር የለም። የሰማይን አምላክ እግዚአብሔርን የምናወድስበት፣ የሰማይን አምላክ እግዚአብሔርን የምናመልክበት፣ ወንጌሉን ብቻ ከፍ የምናደርግበት ነውና እንዴ ልበላችሁ፣ ተባረኩልኝ። ዘመናችሁ ይባረክ፣ ለበረከት ይሁኑ። ያያችሁ ይውደዳችሁ። ሂዱ፣ ውጡ፣ ውረሱ። እግዚአብሔር አምላክ ሞገስ ይሁንላችሁ። እግዚአብሔር አምላክ አንደበት ይሆናችሁ። እግዚአብሔር አምላክ ይናገርላችሁ። እግዚአብሔር አምላክ ከፊታችሁ ይቅደም። ጌታ ለዘለዓለም ይባረክ። ወዳችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።